ከምን አዲስ ልዩ መሰናዶ የ1000 ብር ሽልማት ተዘጋጅቷል። እርሶም ታዲያ የዚህ ዕድል ተጠቃሚ መሆን ይችላሉ። ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ምን አዲስ ብለው ኮሜንት ያድርጉ። እኛ ለተመረጠ ለአንድ ሰው የ1000 ብር ሽልማት የምንሸልም ይሆናል። ያስተናጋጇን ቅንነትና የጓደኛዋን ቅናት እስኪ እንከታተለው። ትርፍራፊዋን ቋጠረች፣ ጓደኛዋ ተመለከተቻት። አለቃ ከባድ ነገር ልነግርህ ነው። ምንድነው? ይኸውልህ ሀና በየቀኑ ምግብ ይዛ ትሄዳለች። ለአንድ ቀን ነው ብዬ ዝም አልኩ፣ ግን ሁሌ ነው ይዛ ወጥታ ትሸጠዋለች መሰለኝ። የምርሽን ነው? አቃጠረች። እኔ ላንተ እስከሰራው ድረስ መናገር ግዴታዬ ነው ብዬ ነው። እሺ እኔ አጣራለሁ፣ አንቺ ወደ ስራሽ ተበለሽ። አቤት አለቃ። ሀና የሰማሁት እውነት ነው? ምኑ አለቃ? በየቀኑ ከሆቴል ምግብ ይዘሽ መውጣት ነው አለቃ። ምግብ ይዘሽ ወጥተሻል? ላልወጣሽ? እሱማ ይዤ ወጥቻለሁ፣ ግን በቃሽ። ከዛሬ ጀምሮ እዚህ ቤት አስተናጋጅ አይደለሽም። አለቃ ቆይ ላስረዳህ እንዴ። አታስረጂ። ከዚህ በኋላ እዚህ ቤት ማናጀር እንጂ አስተናጋጅ አይደለሽም። ማለት እንዴት? ትላንትና ከስራ ስትወጪ ተከትዬሽ ነበር እና ያሹን ምግብ ለጎዳና ተዳዳሪዎች ስትሰጪ አይቼሻለሁ። ታዲያ እኔም መጥቼ ካሜራውን ሳረጋግጥ የተረፈውን ምግብ ወስደሽ እንደምትሰጪ አውቄያለሁ። እዚህ ቤት ብዙ ምግብ ተርፎ ይደፋል፣ ውጪ ደግሞ ብዙ ልጆች ይራባል። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። አመሰግናለሁ። መልእክቱ በጣም ደስ ይላል። የልጅቱ ሪአክሽን በእርግጥ ትንሽ ደከም ያለ ነው። ምክንያቱም ከዚህ በኋላ እዚህ ቤት አስተናጋጅ አይደለሽም ማናጀር ነሽ ስትባል ቀለል ባለ ፈገግታ የተቀበለችው። የማትገምተው ቦታ ላይ ነው ያስቀመጣት። ስለዚህ በጣም ሰርፕራይዝ መሆን ነበረባት። ከዚህ የትወና ክፍተት በስተቀረ በጣም ቆንጆ መልእክት ነው የተከታተልነው። እስኪ ወደ ቀጣዩ ቪዲዮ እንለፍ። ከዚህ በኋላ ሰፈር እንዳትመጣ፣ ልታገኘኝም እንዳትሞክር፣ እንዳትፈልገኝም። እሺ? ቆይ ምንድነው ጥፋቴ? ምንም፣ ግን ሴት ልጅ ነኝ። ሩጫዬ ከጊዜና ከተፈጥሮ ጋር ነው። ተፈጥሮ አይቀየርም። ጊዜንም ቁም ጠብቀኝ አይባልም። አንተ ደግሞ እንኳን የኔን ሩጫ ተደርተህ ልታግዘኝ። ይሄ የአብዛኞቻችን የወንዶች ችግር ነው። ምክንያቱም ሴቶች ከእድሜያቸው ጋር ሊያሳኳቸው የሚፈልጓቸው በርካታ ጉዳዮች አሉ። የመጀመሪያው ገንዘብን መያዝ ነው። ከዚያ ትዳር፣ ከዛ በኋላ ደግሞ ልጆችን እያለ በእድሜያቸው ልክ ያሰላሉ። የአብዛኛው ወንድ ህይወት ደግሞ እስከ 40 ድረስ ያለው ጥግረራ ነው። እስኪ እንከታተለው እስከ መጨረሻው። የራስን መሩጫ ትራክ ጠፍተዋል። በቃሽ፣ ክፉ ደግ አትነጋገሪ። መሄድሽ ካልቀረ ሂጂ። ለመለያየት እኮ መነጋገር ግድ አይደለም። እኔማ ሄዳለሁ። አንተ ግን ወንድ ልጅ ነህ፣ ለራስህ ወቅበት። ይዞ መገኘት ምርጫ አይደለም ግዴታ እንጂ። ፍቅር ሳይለያችሁ ማጣት አለያያችሁ አይደል? እንዴት እንደዚህ ትናገራለች? እውነቷን ነው ባክ። ምን አፋለኝና ምን ልበላት? አብሮ መቀየር እኮ ይቻላል። እሱ የአንዳንዶች ስኬት ብቻ ነው። የሌሎቻችን እውነታ ግን ይዞ መገኘታችን ነው የመቻላችን ምስክር። ገንዘብ እኮ መግዛት ብቻ አይደለም የሚችል። የተጓዝከውን የስኬት መንገድ ማስመስከር የምትችለው በያዝከው ልክ ብቻ። ሁሉም ስኬት እኮ በገንዘብ መለካት የለበትም። ባንፈልግም የጊዜው ልኬት እሱ ነው። እንደ ሰነፍ ማጉረምረማችንን ትተን መቻላችንን ይዘን ማረጋገጥ አለብን። እኛም እኮ እንደሌላው እጃችንን አጣጥፈን አልተቀመጥንም፣ እየሞከርን አይደል? ባክህ ሙከራችን በስኬት እስካልታጀበ ድረስ ተፈትነን መውደቃችንን እንጂ መቻላችንን አይመሰክርም። ስለዚህ እስክንችል ድረስ አንገታችንን ደፋ፣ ልባችንን ቀና አድርጎ መጓዝ ብቻ ነው ምርጫችን። እንሂድ እና ተውካት በቃ። ምርጫ የለኝም። መያዝ ካልቻልክ ታግሎ ማስቀረት መፍትሄ ሊሆን አይችልም። ይሄ ልጅ ደግሞ በቃ እንዴት እንደሚሰከሳቸው ውሸቱን ከየት ነው የሚያመጣው? በቃ ሳክስ ፕሮማክስ ይሏል። ይሄ እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላማ ወገብሽ። መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ፣ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። አታስደንግጠኛ። እንዴ ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ፣ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩት። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም፣ ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፍታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን እሰጥህና ጣል ታረግበታለህ። ለካኛ ታዲያ ሳትለካኝ ነው እንዴ ብታውቅ? አይ የኔ አንተን ካዩ ይበቃል። ላንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። እሺ መጥቶ እኔ ላንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፋው
በጣም ነበር ደስ የሚለኝ። እንዴ ለምን? እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነህ። ምን ላድርግ ብለሽ ነው? እኔ ይገርምሻል፣ በዚህ ሜትር አሁን ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺን ነክቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማጠልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ? ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል። 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። ይህንን ቪዲዮ በሰዎች ተከበው ጓደኛ ለሌለው አድርሱለት። ስልክ የት ነው? እኔ ጋ ነው። ማን ደወለልኝ? ማነው? ለጄሪ ደውለሽ ንገሪላት እስቲ። እንዴት ነሽ ጄሪ? በራስሽ ስልክ አትደውይም እንዴ? ሚልዳ አቢያሙት ሆስፒታል ነው ያለው። ደውይላት ብሎኝ። ምን ሆነ? መተሽ አትጠይቂው? ትንሽ ስራ ይዤ ነው። ስጨርስ ፀጉሬን ተሰራርቼ እመጣለሁ። አሁን ትመጣለች። ፀጉሯን ሳትሰራ ሐኪም ቤት ለመምጣት ለምንድን ነው ፀጉሯን የምትሰራ? እሷ ናት ያለችኝ። ጓደኞቼ መጥተው ነበር። አልመጡም። ቢዚ ናቸው። ለዛ ነው የሚሆነው። በዛ ላይ መታመሜን አልሰሙትም። ማን ነው? ሲመች ጠፋ አይደል ይላል። ብሩክ ነው። አልሰሙም አላልኩሽም? አንተ ነህ እንጂ ከወዳጃቸው እነሱ ጓደኞች አይደሉ። እንዴት? እውነተኛ ጓደኛ ከፊቱ ሲጠፋ ምን አጠፋ ይላል እንጂ ሲመቸው ጠፋ ይላል። ሲመቻቸው ብቻ የሚያገኙን ሰዎች እንደ ጓደኛ አትቁጠር። ብዙ ሰው አውቃለሁ። ሰዎች የጓደኝነት መስፈርታቸው ምን እንደሆነ አላውቅም፣ ግን እኔ የቀረቡኝን መራቅ አልችልም። በሰው ማወቅ አንተን ከብቸኝነት አላዳነም። ብዙ ሰው የሚያውቅ ሰው ለራሱ ጊዜ የለው። ሰውን ማወቅ መስፈርት ባይኖረው፣ ጓደኝነት ግን መስፈርት ያስፈልገዋል። አንደኛው መስፈርት ደግሞ አንተ ምርጫቸው እንጂ አማራጭ ያላረጉ ሰዎች ናቸው። የተማረች ኤክስ ፍሬንድ ስትኖር እቺ ደግሞ እንዴ ለምንድን ነው ስልክ ማታነሳው? ምን ትሰሪያለሽ እዚህ? ስልክ አትደውልም፣ ሲደወልልህም አታነሳም። ሳጣ ቤት መጣ። እዛውኝ ሲጀመር እንዴት ገባሽ? ቁልፍ ከየት አመጣሽ? ለማንኛውም አሁን ከቤት ውጭልኝ፣ ሰው እየጠበቅኩ ነው። ሴት ናት? አዎ ፍቅረኛ ነች። ፍቅረኛ? ከመቼው? አመት እኮ ሆነ። የኔና ያንቺ ነገር እንዳልተፈጠረ አስቢው። ስህተት ነበር። ስህተት አልነበረም። እየነገርኩሽ እንቺ ሰራተኛ ነሽ። አከፍታ እንዴ? ምን ሆነ ነው? ማን ነች? ጽዳት ነች። ጽዳት? እንደዚህ የዘነጠሽ ጽዳት? ልወጣ ስል መተሽ ነው። ከቻልክ ዛሬ ደሞዝ አስገባልኝ እሺ? ወይ እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ሙች። ወይኔ ታድጊ። ምንም እንዳታስብሽ፣ በቃ የምትፈልጊው ነገር ነው ማለት ነው። ቅብጥ እንደፈለግሽ ነው። ወይ ታድጊ። ምን ነው? ምን ሆነሽ? ጫማዬ ተበጠሰ። ተበጠሰ? ቆይ ኦ ማይ ጋድ። እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው። እኔ በጂሰስ ላርገው። አርጊው። እንዳንተ አይነት ጀንትልማን የትም አይቻላቅም። ጫማህን ሰጠኝ። ወይኔ ታድጊ። ነይ እንጂ። ምንድን ነው እንዴ? ተበጥሷል እኮ ዘኝ እንጂ። እንዴ ያማታል እንዴ? እቺ ሄሎ፣ ምን ማለት ነው እኮ? እሺ እኔ ምን ላድርግ? እሺ ምን ልታዘዝ? እንደዚህ አይነት ሁኔታ ነው የምታዘዥ? ታዲያ እንዴት አድርጌ ነው የምታዘዝ? ቢያንስ ፈገግታ። ለሁሉም ሰው የመገልፈጥ ግዴታ የለብኝም። ግን እኮ ከስተመር። አዎ ከስተመር ንጉስ ነው። ታዲያ ምን ይጠበስ? እኔ ደግሞ በእንደዚህ አይነት ሁኔታ እንድታዘዥኝ አልፈልግም። እሺ እንደፈለክ፣ ግን ተመልሼ አልመጣም። የምትፈልገው ነገር ካለ አሁን መናገር ትችላለህ። ተመልሰሽ መጥተሽ ታስተናግጅኛለሽ። ቀልደኛ። እንወራረድ።
ይዘት ያለው ቪዲዮ ነው። አብዛኛው ሰው ስለሌላው ሰው ግድ የለውምና ስሜቶቻችንን አንዳንድ ቦታ ላይ እኛው ራሳችን መጋፈጥ ይኖርብናል፣ ድብቅ አድርገን መያዝ ይኖርብናል። የተወደዳችሁ የምን አዲስ ተከታታዮች ላስታውሳችሁ የ1000 ብሩን ሽልማት ለማሸነፍ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ምን አዲስ ብላችሁ ኮሜንት አድርጉ። እኛ ለተመረጠ ለአንድ ሰው የ1000 ብር ሽልማት የምንሸልም ይሆናል።